የፈራነው ደረሰ። አብርሃም የደረሰው ደብዳቤ አለ ወይንም ወረቀት አለ። እሷ ደብቃው የነበረውን ነገር እንግዲህ የራሷ ሰው አውጥቶታል። እሱም ነገር ምንድን ነው? ከዚህ በፊትም ደግሞ ማን ነው ኤፋ አወጣዋለሁ እያለ የነበረው ሚስጥር አለ። ለዛውም እንግዲህ እርግዝናው በተለይ እውነት ነው ውሸት ነው የሚለው ነገር እንግዲህ ድብልቅልቁ ወጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አለሁላችሁ። አልሐምዱሊላህ። እንዴት ናችሁ ማሮቼ ፍቅሮቼ የኔ ውዶች ማለት ነው። ተመልሼ መጥቼላችኋለሁ። ውሏችሁ እንዴት ነበረ የኔ ውዶች? እንግዲህ ለዚህ ሰዓት ፈጣሪ አድርሶናል፣ ተመስገን አልሐምዱሊላህ። እና የኔ ውዶች እንግዲህ ምሽታችሁም የሰላም ምሽት ይሆንላችሁ እያልኩኝ እንግዲህ ወደ መጣሁበት ስመለስ አብርሃም ያየውና ወይንም የሰማው ነገር አለ ወይንም ደግሞ ያየው ነገር አለ። አንዳንድ ጊዜ አሁን ላይ አብርሃም እያያቸው ያሉትን ነገሮች እከሌ ነው ይሄን ነገር ሊያደርግብኝ የቻለው ወይንስ ምንድነው እየተፈጠረ ያለው በህይወቴ ምንድነው እያለ ዝብርቅርቅ ውስጥና የሆነ የህልም የለም ህልም የሚመስል ዓለም ውስጥ ነው አብሮ ላይ አብርሃም ላይ ያለው ማለት ነው። ምክንያቱም እየተፈጠረ ያለው ነገርና እየሆነ ወይንም ደግሞ አብርሃም እያሰበ ያለው ነገርና እየሆነ ያለው ነገር ተቃራኒ ሆኖበት ለሰው የሚመልሰው መልስ ራሱ ማለት ነው የተሳሳተ መልስ ነው። በቃ አስቦ አይመልስም። ምክንያቱም ጭንቅላቱ አንድ ቦታ ላይ እስታክ አድርጓል። አንድ ቦታ እስታክ አድርጎ አቆሟል። አይምሮ አሁን ላይ እያሰበ አይደለም እና እውነቱን እያየ ባይኑ ማለት ነው ጋይሶች እንግዲህ ሰው የሆነ ነገር ቢነግራችሁ ላታምኑ ትችላላችሁ። ግን እናንተ ባይናችሁ በብሬናችሁ እያያችሁት ማለት ነው ያን ነገር እንግዲህ ማየት ማጣራት ወይንም ደግሞ መገንዘብ ካልቻላችሁ የእውነት እናንተ እየኖራችሁ አይደላችሁም። በቃ ከሞቱት በላይ ካሉት በታች ናችሁ ማለት ነው። እና ስለዚህ እውነቱ ተጋርዶበት እንጂ እኮ ግዴታ ሰው መረጃ መቶ እስከሚሰጠው ድረስ ማስረጃ እስከሚያይ ድረስ መጠበቅ የለበትም። ምክንያቱም ባይኑ እያየነዋ ሄርሜላ እኮ የጠፋችው እኮ ልጁ የሱ እንዳልሆነ ስለምታውቅ ነው። ከሁለት ሰዎች ጋር ግንኙነት ስላላት የአብርሃም ነው ወይንስ የዛኛው ሰው ነው ብላ ግራ ስለተጋባች ነው ደንግጣ የጠፋቸው። በዛም ላይ ደግሞ በህይወታቸው ላይ እየተፈጠሩ ያሉ በመሀል እየገቡ የሚያቦኩ የሚያቀጥኑ ሰዎች አሉ። እነዚህ ሰዎች ለምንድን ነው እኛ ህይወት ውስጥ ያሉት ብሎ እንኳን መጠርጠር አይችልም። የእውነት የሱስ ጅልነት